ሄሉዬ ግን ማለት ነው እንዴት አንጀቴን እንደበላች አትጠይቁኝ። እግዚአብሔርን አንጀቴ ስፍስፍ ነው ያለው ቤተሰቦቼ። ዛሬ እንግዲህ ያው ሄሉና ናቲ በድንገት ተገናኝተዋል። ናቲም ያው ለሄሉ ሳይነግራት ነበረ ወደ ሄሉ ቤት የሄደው። የወሰደችውም እንግዲህ ያለችበትን ጠቁማ ሰላም ነበረች። ሰላም ታውቃለች፣ ያው የናቲን መምጣት ነግሯታል። ሄሉዬ ግን ምንም የምታውቀው ነገር የለም ነበር። ትንሽ ድብርት ውስጥም ትንሽ ታመምም ብላ ቤት ውስጥ ተኝታ እንዳለች ነበረ ናቲ ድንገት ሰላም ይዛው የሄደችው። የምትወደውን አበባ ገዝቶ ናቲም ወደ ኢትዮጵያ ሲገባ ለማንም እንዳላሳወቀ ለእናቱም እንዳልተናገረ ድንገት ሰርፕራይዝ እንዳደረጋቸው ከ2 ዓመት በኋላ ወደ ኢትዮጵያ እንደገባ ነበረ የተናገረው። ያው እንግዲህ ለጥምቀት ነው ኢትዮጵያ የገባሁት፣ ከቤተሰብ ጋር በዓልን ላከብር ነው። በአንዳንድ ደግሞ ኮሜንቶችንም ቃላቸውን በማክበር እሱም ደግሞ ውስጡ ላይ ሄሉን ኬርኩኝ ማየት አለብኝ፣ ሄሉን አገኛታለሁ በማለት ነበረ ቃሉን ጠብቆ ሄሉዬን ሳይነግሯት ድንገት ነበር ሰርፕራይዝ ያደረጓት። ሄሉዬ ግን ያው ፌንት ነው የነቀለችው። ማመን ሁሉን ያቃታት፣ አለቀሰች። እግዚአብሔርን ነው መላቸው፣ አለቀሰች። በቃ ራሷን ማመን አቃተች። ሰላም ልቧ ሁሉ ይመታል። ደነገጠች። መናገር ነበረብኝ እንዴ ብለው ተደናገጡ። ናቲ ራሱ በጣም ፈራ፣ የሄሉን ሁኔታ ሳይ ማለት ነው። በቃ ተደናበረች፣ ተደናገጠች፣ ፌንት ነቀለች፣ ወደቀች፣ አለቀሰች። ናቲ የእውነት አንተነ ግን ብላ ዳበሰችው፣ ድብስብስ አደረገችው። ወይኔ ግን የመጀመሪያን ፍቅር የመሰለ ነገር የለም። እግዚአብሔርን ነው ብላችሁ ቤተሰቦች፣ በቃ ማመን አቃታት፣ አለቀሰች። በቃ ፌንት ነቀለች። እግዚአብሔር አላመነችም፣ ምክንያቱም አልነገራትም። እሱ እንኳን ለሷ ለቤተሰብም ያው ወደ ኢትዮጵያ ሲገባ አልተናገረም። ያው ከ1 ዓመት ከምናምን 2 ዓመት ሊሆነኝ ነበር አለ። ያው 2 ዓመት በሉት። ያው ስደት ላይ ላላችሁ 2 ዓመት በጣም ትንሽ ናት። ለእኔ ግን ካሳለፍኩት ውጣ ወረድና ችግር የተነሳ 2 ዓመት ከባድ ነበረ። ለማዘርም አልነገርኳትም። ማዘርም በጣም ነበር የደነገጠችው። ዛሬ ግን ሄሉ ማየት ስላለብኝ የምትወደውን አበባ ገዝቼ ሄሉዬን ላይ ነው እንግዲህ ምን እንደሚፈጠርም አላቅም በማለት ነበረ ያገኘችውም። ሰላም ነበረች። ሰላምም ያው ሄሉ ጋር እንደነበረች፣ ሄሉ አሁን ያለችበት ሁኔታ ጥሩ እንዳልሆነ፣ ድብርት ውስጥ እንደሆነች እያመማትም ስለሆነ እሷ ጋር እሷ ናት ያለችው። ሰላምን ታቋታላችሁ ማለት ነው። እና በዚህ አጋጣሚ ወፍራለች። ከወለደች በኋላ እንዳለችውም የሆርሞን መቀያየርም ነው እንጂ በልች አይደለም እንደዚህ ወፈርኩት እያለች ነው። ናቲ ደግሞ በጣም አምሮበታል፣ ከስቷል። የድሮ ናቲ አይደለም፣ ሸንቀጥ ብሏል። በቃ ቦርጩ ምናምን ድምጥብጥ ብሎ ጠፍቶ ሸንቀጥ ብሏል ማለት ነው። ናቲም እንግዲህ ይዛው ሄደችው ሰላምዬ ነበረች። ከእንቅልፏ ነበር ጥቅልል ብላ ሶፋ ላይ ተኝታ ነበር። ሄሉዬ እንዴት አንጀቴን እንደበላችኝ አትጠይቁኝ። እግዚአብሔርን ነው የምላችሁ፣ አንሰፈሰፈችኝ። በቃ ማመን አቃታት። ህልም ነው አለች። ህልም ነው፣ አይኔ ነው፣ እውነት ነው፣ ናቲ ነው። በቃ ደባበሰችው፣ አይገልጸውም። ናቲን ፈራት ሲያይ በቃ ሁኔታዋ እንደብድ ሆነች። ሮጠች፣ ወደቀች፣ አለቀሰች፣ ተነሳች። ምን በላችሁ በቃና ብቻ የመጀመሪያን ፍቅር የመሰለ ነገር የለም። እግዚአብሔርን ናቲና ሄሉዬ፣ በእርግጥ ሄሉ በናቲ በጣም የተጎዳች ልጅ፣ በሱ በጣም ያለቀሰች ልጅ ብትሆንም እሱም ያው ይህን ነገር በእርግጥ እያደረገው ያው አንዳንዴ ያላደን ህይወትም አንዳንዴ ታራርቃቸዋለች እና በጣም እንደሚዋደዱ ነው እኔ የማውቀው ከማያቸው ጀምሮ ማለት ነው ናቲና ሄሉዬና ብቻ አላቅም። ናቲ እንግዲህ ዛሬ ድንገት ኢትዮጵያ ገብቶ ሄሉዬን ሰርፕራይዝ አደርጋለሁ ብሎ ለራሱም ሰርፕራይዝ ሆነ። በሄሉ ሁኔታ በመደንገጧ፣ ፌንት በማንቀሏ፣ በማልቀሷ በጣም የተደናገጡት ሰላምን ጨምሮ መናገር ነበረብኝ እንዴ በማለት ሰላምም ደነገጠች። የሄሉን ሁኔታ ሲያዩ በጣም ተረበሹና ሄሉ ማመን አቃታት። አይኔ ነው፣ ህልም ነው፣ ናቲ ነው በማለት ደባበሰችውና ብቻ ያሳዝናሉ፣ እውነት ያሳዝናሉ። በተለይ ሄሉ እንደ ሴት ታሳዝናለች። አንጀቴን የበላችኝ እግዚአብሔር ምስክሬን ነው የምላችሁ። ስፍስፍን ያልኩት ሳያት ማለት ነው። ስታለቅሱ ነው እምባ የመጣ ጌታ። በቃ አላመነችም። ሄሉ በጣም የተጎዳች ልጅ ናት። በጣም ግን እኔ ናቲና ሄሉ አብረው ቢሆኑ በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላችሁ። በቃ ብዙ የተጎዳች ልጅ ናት። ቢሆንም ግን የመጀመሪያን የመሰለ ነገር የለም። የፈለገ ነገር ቢሆን ከናቲ ጋር ብዙ ነገር አሳልፈዋል። በጣም ብዙ እኛ የምናየው ቪዲዮ ነው አይደል? ከቪዲዮ በኋላ ከቪዲዮ ጀርባም ብዙ ያሳለፉ ልጆች ናቸውና እንጀራ ደግሞ ላይቷቸው ነበር። ዛሬ ደግሞ ያው አገናኝቷቸዋል። ያው ግን ሄሉዬ በመጨረሻ ፌንት ነቅላ ዋየደፉባት ነበር። ናቲም ደነገጠ፣ ተደናገረ፣ ፈራት ሁሉ ሁኔታዋ። እሷ ደንግጣ ነው ያልጠበቀችው ነው እንዴ ናቴን አጠገብ ያገኛሉ ብላ በፍጹም አልጠበቀችም። እሱም አልተናገረም እና እናቱም
እንዲህ እንደደነገጡ ነበር መግቢያው ላይ ሲናገር የነበረው። ሳይናገር ነው ድንገት ሄደው። ብቻ ያሳዝናል። የሄሉ ሁኔታ አሳዝናኛለች። ናቲና ሄሉዬም ስለተገናኙ የእውነት ደስ ብሎኛል። ምንም በሱ ብትጎዳም በሱ ብዙ ያለቀሰች ቢሆንም ዛሬ ግን ያው ተመልሰው እንግዲህ ተገናኝተዋል። መጨረሻቸው እንግዲህ መንገዳቸው ለየብቻ ቢሆንም መጨረሻቸው አይታወቅም። እንግዲህ ብቻ ሄሉ እያሳዝናኛለች እና ናቲም እንኳን በሰላም ለሀገር ምድር አበቃ። ናትዬ ብቻ ደስ ትላላችሁ፣ ግን መጨረሻችሁ ምን እንደሚሆን አናቅም። እግዚአብሔር መጨረሻችሁን እንዲያሳምረላችሁ ነው ምኞቴ። እንግዲህ ያለው ነገር የነበር ቤተሰቦች ሄሉና ናቲ በድጋሜ ያልተቋረጠ እህል ውሃ ነው የሚባለው መልሰው ተገናኝተዋል። መጨረሻቸውን ፈጣሪ ያሳምረላቸው። ሄሉዬ ግን ያው ፌንት ነቅላለች። በሁለተኛው ቪዲዮ እንግዲህ ነቅታ ያወሩ ይሆን ምን ይጫወቱ ይሆን የሚለው አብረን የምናይ ይሆናል። እስከዛ እንግዲህ በያላችሁበት ሰላማችሁም ጤናችሁ ብዝት ይበል። ቪዲዮንም ላይክ አድርጉ። ቤተሰብ ያልሆናችሁም ቤተሰብ እየሆናችሁ እንግዲህ የሄሉዬን ደስታ የምትፈልጉ በሙሉ ሄሉ ግን አሳዝናኛለች ከምላችሁ